ናስትልኝ ወዳቻሪ ሚዲያ ተከታታዮች እንደምን አላችሁ? ዛሬ እንግዲህ እንደተለመደው ሳምንታዊ ኪናዊ ዜናችንን ይዤላችሁ ቀርቤያለሁ። እንግዲህ እንደተለመደው በኪነ ጥበብ ዙሪያ የምናቀርብላችሁ ትንታኔ ዛሬ የዳግማዊ ፈይሳን የመጽሐፍ ምርቃት አስመልክቶ ቢሆንም ስለሱ አንዳንድ ነገር እንግዲህ ጣል አደርግላችኋለሁ። ያው ዳጊ እንግዲህ እንደሚታወቀው እጅግ በጣም ብዙ ነገር የሰራ ነው። ቢሆንም ግን መረጃን እያጣቀስኩ አንዳንድ ነገር አካፍላቸዋለሁ። እንደማውቀው ዳግማዊ ፈይሳ በጣም ትሁት፣ እጅግ በጣም በጓደኞቹ የተወደደ ልበቀና ነው ብለው የሚያምኑበት፣ ለጓደኞቹ ደግሞ ትልቅ ክብር አለው። በጣም ትልቅ ክብር አለው። ጓደኞቹን ያከብራል። ስለዚህ ሰው አክባሪው ይሉታል። እንደዚህ በስራ ላይ ደግሞ ብዙ የተወሳሰበ ነገር አይወድም። ውስብስብ ነገሮችን በግልጽ እየፈታ መስራት የሚወድ እጅግ በጣም ምርጥ ባለሙያ ነው። የተወለደው እንግዲህ በ1960 ዓ.ም አብነት አካባቢ ሳር ሰፈር የሚባል ቦታ አለ። እዛ ነው የተወለደው። በትምህርቱም ከቄስ ትምህርት ጀምሮ ዘመናዊ አስኳላውን ተወጥቶታል የሚል የተለያዩ ጽሁፎች ላይ አንብቤያለሁ። ስለሱ የተዘገቡ ጽሁፎች ላይ በትምህርቱ ደግሞ እንደገና ምን ይወዳል? ሂሳብ ትምህርት እጅግ አድርጎ በጣም የሚወድ ተማሪ ነበረ እና ከትምህርቱም በኋላ በዛው በልጅነቱ ልቦለድ መጽሐፎችን የማንበብ ዝንባሌው እጅግ ከፍተኛ ነበረ። በዚህም ምክንያት ይመስላል እንግዲህ ወላጅ አባቱ አንድ ቀን ወደ ቤት ሲገባ የመጽሐፍ ስጦታ ይዘውለት ጠበቁት። ያ ስጦታ ምንድን ነው? የበዓሉ ግርማን ከአድማስ ባሻገር የተሰኘ መጽሐፍ እንዲያነብ ሰጥተውት ከፍተኛ የማበረታታት ስራ ሰርተዋል። አባቱ ሁሌ ያነሳቸዋል። እሱ እንደሚታወቀው እንግዲህ በመጀመሪያ ደግሞ ያችን መጽሐፍ ካነበበ በኋላ እሱ ራሱ ወደ ግጥም ጽሁፍ ነው የገባው። ወደ ግጥም ጽሁፍ ገባ። በግጥም ጽሁፍ ደግሞ የተለያዩ ነገሮችን ጽፎ አበርክቷል። ከዛ በኋላ ግን ይህን ግጥም በጀመረ በሁለተኛው ዓመት ደማቅ ሕይወት የምትል አንድ አጭር ልቦለድ ጽፎ ለህብረተሰባችን አበርክቷል ማለት ነው። ዳግማዊ ፒያሳ እንደ ቤቱ ነው። ፒያሳ አካባቢ ያሉ ሲኒማ ቤቶቹ ደግሞ እንደ ቢሮዎቹ ነው የሚቆጠሩት። ሲኒማ ቤት አዘውትሮ ይገባል። ይህም እንግዲህ ከሚወደው ሙያ ጋር የተያያዘ ነገር ስለሆነ ገብቶ በዛን ጊዜ የህንድ ፊልሞች፣ የቻይና ካራቴዎች፣ የአሜሪካ ፊልሞች አሉ። እኛም በዛን ጊዜ ደርሰናል። እነዚህ ሁሉ በጣም የተከታተለ ይመለከት ነበረ። በተጨማሪ ደግሞ ሬዲዮ ማዳመጥ፣ ስፖርት መመልከት፣ ሙዚቃ መስማት እጅግ አድርጎ በጣም የሚያፈቅር ሰው ነበር እና ብዙዎቻችሁ እንደምታውቁት በኢትዮጵያ የድርሰት ታሪክ የአቤ ጉበኛው አልወለድም ትልቅ ስፍራ የሚሰጠው መጽሐፍ ነው። ይህንን ካነበበ በኋላ ይመስላል እንግዲህ እሱም ትምህርቱ ላይ ጎብዞ ወደ አዲስ አበባ ዩኒቨርሲቲ ገባ ማለት ነው። ዩኒቨርሲቲ ደግሞ ከገባ በኋላ ምርጫ ያደረገው የቲያትር ትምህርት ነው። የቲያትር ተማሪ ሆነ። ቲያትሩን ተምሮ ከጨረሰ በኋላ የተለያዩ ቦታ ሰርቷል። በመጀመሪያ የሰራው አዲስ አበባ ማዘጋጃ ቤት ነው። አዲስ አበባ ማዘጋጃ ቤት ደግሞ ገብቶ ከ4 በላይ ቲያትሮች ላይ ተውኗል። በትወናውም የተዋጣለት ሆኖ ተገኝቷል። ከዛ በመቀጠል ደግሞ በዓለም አቀፍ ደግሞ ብዛት ያላቸው ቲያትሮች ላይ በዝግጅት ተሳትፏል። ዳግማዊ ፈይሳ በጣም በእጅጉ የሚታወቀው በሀገራችን ውስጥ በተለይ በማዘጋጀት ነው። ቲያትር በማዘጋጀት እጅግ በጣም የተዋጣለት ነው። ቲያትርን ደግሞ ማዘጋጀት ህይወትን እንደመፍጠር እንደ መስራት ነው ብሎ ያምናል። ይሄ የራሱ ፍልስፍና ነው። ዳጊ ከዛ በኋላ ብዙ ቦታዎች ላይ ሰርቷል። በጣም ለ17 ዓመታት ለረጅም ጊዜ በህይወቱ ለረጅም ጊዜ ማለትም ለ17 ዓመታት የሰራበት ቦታዎች ሜጋ እና በሀሌታ ማስታወቂያ ድርጅቶች ላይ ነው የሰራው እና ረጅም ጊዜውን የወሰደው እዛ ነው። እዛ በሰራበት ጊዜ ደግሞ ከ500 በላይ ዶክመንተሪ ፊልሞችን ሰርቷል። እንግዲህ በመጽሐፍም ስክሪፕት በማዘጋጀትም በዝግጅትም ጭምር ነው። ስክሪፕት በመጽሐፍና በዝግጅትም ጭምር ነው እነዚህን ነገሮች የሰራው ማለት ነው። ከ1000 በላይ ደግሞ ማስታወቂያዎችን ሰርቷል። እጅግ በጣም ብዙ ነው። ማስታወቂያ ስራ እጅግ በጣም ብዙ ነው እና ዳጊ በጣም ሁለገብና በጣም ታታሪ ሙያተኛ እንደሆነ ብዙ ጓደኞቹ ይገልጻሉ። ከዛ በኋላ በ2005 ዓ.ም ደግሞ ማስተርሱን ያዘ።
እና ትምህርቱንም ይሄን ሁሉ እየሰራ ትምህርቱንም አላቋረጠም ማለት ነው። ከዛ በኋላ 5 ዓመት በመምህርነት አገልግሏል። ብዙ ሰዎችን እያስተማረ ፈጥሯል ማለት ነው። ወደዚህ ሙያ አምጥቷል ማለት ነው። እንግዲህ የዳጊ ህይወት በተለይ በሰፊው የሚታወቀው በዝግጅት ህይወቱ ነው የሚታወቀው እና በተጨማሪ ደግሞ የሬዲዮ እና የቴሌቪዥን ድራማዎች ላይ በብዛት ሰርቷል ማለት ነው። እና ዳጊ እነዚህን ሁሉ እኔ የገለጽኳቸውን ብቻ አይደለም የሰራው። እጅግ በጣም ብዙ በዚህ በእኔ እይታ ውስጥ ያልገቡ ወይም ደግሞ እኔ ያልጠቀስኳቸው በጣም ብዙ ነገሮችን በቲያትር ቤትና በአዲስ አበባ ዩኒቨርሲቲ ውስጥ የከወነ ነው። በማስታወቂያና በተለያዩ ስራዎች ላይ እጅግ በጣም ብዙ ነገር ያበረከተ ሰው ነው እና እንግዲህ ዳግማዊ ፈይሳ አሁን ደግሞ በመጨረሻ በሙያው ሽልማትን ያገኘ ጓደኞቹ ተሰብስበው ያከበሩበት ቀን በቅርብ ጊዜ የተከናወነ ካባ ለብሶ የሚገርም ትላልቅ ስጦታዎች ተሰጥተውት እውቅና ጭምር የተበረከተለት ድንቅ ሙያተኛ ነው። እጅግ በጣም ላበረከተልን ነገር ለሀገሪቱም ለኪነ ጥበቡም ላበረከተው ነገር ሁላችንም እናመሰግነዋለን ማለት ነው። እንግዲህ ወደ መጨረሻውና ወደ ዋናው ወደ መጣሁበት ጉዳይ ስገባ ምንድን ነው ዘሃ የተሰኘ ቆንጆ መጽሐፍ ጽፏል። እንግዲህ መልሶ ደግሞ በመጽሐፉ ሊያስተምረን ሊያስደምመን ነው መጥቷል። ይሄ መጽሐፍ የሚመረቀው ግንቦት 14 ነው። ግንቦት 14 በአዲስ አበባ ዩኒቨርሲቲ በራስ መኮንን አዳራሽ ነው የሚመረቀው። ሰዓቱ ጠዋት ከ3 ሰዓት ጀምሮ ደማቅ ስነስርዓት ይኖራል። በዚህ ፕሮግራም ላይ ታላላቅ ሰዎች ይገኛሉ። ታላላቅ የጥበብ ሰዎች፣ የሙዚቃ፣ የቲያትር፣ የፊልም፣ የስዕል እንዲሁም በትላልቅ በኃላፊነት ቦታ ላይ የሚሰሩ ሰዎች በሙሉ እንደሚገኙ ታውቋልና ሁላችንም የዚህ መጽሐፍ ምርቃት ላይ እንደምንገኝ ተስፋ አደርጋለሁ። ሁላችንም እዛው እንገናኝ። ቻው፣ አመሰግናለሁ።